እናቴን ልረዳ ካልቻልኩኝ የምወዳቸው ሰዎች ጋራ ደስታዬን ልጋራ ካልቻልኩኝ ብቻዬን ምንድነኝ? ግዴታ ስለናቱ እድሜ ልኩን ያሰበ የተጨነቀ አላማውን ህይወቱን ራዩን ትቶ ይኖር ይያልከው ነው። ሲኖሩ የኖሩት ህልማቸውን ነው። ከዛ ደግሞ ህልማቸው የሚሳካበት ጫፍ ላይ ደርሰው አይደለም። ራስን ማክበር ሲጀምር የሚመጣው ለሌሎች ከመኖር ነው። ራስሽን የምታከብሩ ለሌሎች ስትተርፍ ነው። እንኳን እኛ እንደ ሰው ቀርቶ እግዚአብሔርም ነገሮችን በጊዜ ነው ውብ ያደረገ የሚሰራው። የጠየቅነው ነገር በሙሉ ዛሬ ካልሆነ አንልም። ሆስፒታል የተኙ አይደሉም፣ ያልጋ ቁራኛ የሆኑ ሴት አይደሉም። ሴትየዋ ላይ ወይም ደግሞ እናትየው ላይ እየፈረድን አይደለም። እኔ እንደ እናት ነው የማስበው። ዳኛ ለመሆን የዩኒቨርሲቲ ትምህርት ያስፈልግሻል። የህይወት ዕውቀትሽን ለማግኘት ዩኒቨርሲቲ መሄድ አይጠበቅብሽም። ሲቀጥል ዓለም ታጨበጭብልኛለች። ዓለም ለምን ታጨበጭብልኛለች? ዓለም እንድታጨበጭብልኝ አልኖርም። ለሰነፍና ለደካማ ሰዎች ቦታ የላትም ይቻላል። ቅድም ታሪኳ አይመሳሰልም ስላልክ ምናልባት የውጭ ሀገር ሰው ስለሆነ ግራ ከገባህ ብዬ ነው በትርጉም ላስረዳ ይገለኩት። የፊታችን ማክሰኞ ይጠብቁን። እናቴን ልረዳ ካልቻልኩኝ የምወዳቸው ሰዎች ጋራ ደስታዬን ልጋራ ካልቻልኩኝ ብቻዬን ምንድነኝ? ግዴታ ስለናቱ እድሜ ልኩን ያሰበ የተጨነቀ አላማውን ህይወቱን ራዩን ትቶ ይኖር ይያልከው ነው። ሲኖሩ የኖሩት ህልማቸውን ነው። ከዛ ደግሞ ህልማቸው የሚሳካበት ጫፍ ላይ ደርሰው አይደለም። ራስን ማክበር ሲጀምር የሚመጣው ለሌሎች ከመኖር ነው። ራስሽን የምታከብሩ ለሌሎች ስትተርፍ ነው። እንኳን እኛ እንደ ሰው ቀርቶ እግዚአብሔርም ነገሮችን በጊዜ ነው ውብ ያደረገ የሚሰራው። የጠየቅነው ነገር በሙሉ ዛሬ ካልሆነ አንልም። ሆስፒታል የተኙ አይደሉም፣ ያልጋ ቁራኛ የሆኑ ሴት አይደሉም። ሴትየዋ ላይ ወይም ደግሞ እናትየው ላይ እየፈረድን አይደለም። እኔ እንደ እናት ነው የማስበው። ዳኛ ለመሆን የዩኒቨርሲቲ ትምህርት ያስፈልግሻል። የህይወት ዕውቀትሽን ለማግኘት ዩኒቨርሲቲ መሄድ አይጠበቅብሽም። ሲቀጥል ዓለም ታጨበጭብልኛለች። ዓለም ለምን ታጨበጭብልኛለች? ዓለም እንድታጨበጭብልኝ አልኖርም። ለሰነፍና ለደካማ ሰዎች ቦታ የላትም ይቻላል። ቅድም ታሪኳ አይመሳሰልም ስላልክ ምናልባት የውጭ ሀገር ሰው ስለሆነ ግራ ከገባህ ብዬ ነው በትርጉም ላስረዳ ይገለኩት። የፊታችን ማክሰኞ ይጠብቁን።